በስህተት የተፈጸመው የድሮን ጥቃት 36 የመንግስት ሚሊሻዎችን ሕይወት ቀጠፈ። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ስብሰባ ላይ በነበሩ የሚሊሻ አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች ሕይወታቸውን ማጣታቸውን የሳህላ ሰየምት ወረዳ አመራር፣ የጤና ባለሙያዎችና ነዋሪዎች ተናገሩ። በጥቃቱ 16 ሰዎች ጉዳት እንደደረሰባቸውና ካምፑና በውስጡ የነበሩ የጦር መሳሪያዎች እንደወደሙ የወረዳው አመራር አሳውቀዋል። በአካባቢው የሚገኙ መከላከያ ሰራዊት አዛዦች ጥቃቱ የተፈጸመው ስህተት እንደሆነ መናገራቸውን የወረዳው አመራርና ነዋሪዎች ገልጸዋል። ሐሙስ ጥር 7 2018 ዓ.ም ጠዋት ላይ የድሮን ጥቃት የተፈጸመው በዋግምራ ብሔረሰብ አስተዳደር ዞን ሳህላ ሰየምት ወረዳ በሚገኝ ሚሊሻ ካምፕ ላይ እንደሆነ ምንጮች ተናግረዋል። የወረዳው ማዕከል ከሆነችው መሻያኑስ ከተማ ወጣ ብሎ ሰፋ ድልድይ በተባለ አካባቢ የሚገኘው ይህ ካምፕ ከትግራይ ግጭት አንስቶ የሚሊሻዎች ማዕከል ሆኖ ሲያገለግል መቆየቱንም ነዋሪዎች አስረድተዋል። በተጨማሪም ካምፑ የትጥቅ ማከማቻ እንዲሁም የጸጥታ ኃይሎች ማረፊያ እና መመገቢያ እንደሆነም አክለዋል። ነዋሪዎቹ እንደሚናገሩት ካምፑን ማዕከላቸው ያደረጉት የሚሊሻ አባላት በአካባቢው የሚንቀሳቀሱ የፋኖ ኃይሎች ወደ ወረዳው እንዳይገቡ ጥበቃ ያደርጋሉ። ጥቃቱ በተፈጸመበት ሰዓት የሚሊሻ አባላቱ ከካምፑ ፊት ለፊት ከሚገኝ ሜዳ በአዛዣቸው ስምሪት እንደተሰጣቸውና ቁርስ እየተመገቡ እንደነበርም የወረዳው አመራር ተናግረዋል። በዕለቱ የፋኖ ኃይሎች በአካባቢው ሚሊሻ ላይ ጥቃት ለማድረስ እየተንቀሳቀሱ ነበር የሚሉት እኚህ የወረዳ አመራር የሚሊሻ አባላቱም ታጣቂዎች ላይ ለሚወሰድ እርምጃ እየተዘጋጁ እንደነበር ገልጸዋል። ሁኔታዎች የተባባሱ ሲመጡ መከላከያ እንዲመጣ ተጠይቆ እንደነበርም ጠቅሰዋል። ነዋሪዎቹና አመራሩ እንደሚናገሩት አስቀድሞ ባሉት ቀናት የድሮን ቅኝት ሲደረግ ነበር። ጥቃቱ ከመፈጸሙ በፊትም አንድ ጊዜ በአካባቢው ድሮን ሲዞር ታይቷል። ድሮኑ መታየት በሚሊሻዎች ዘንድ ስጋት ፈጥሮ የነበረ ቢሆንም በወገን ላይ ጥቃት አይፈጸምም የሚል መተማመን እንደነበርም ነዋሪዎች አስረድተዋል። አመራሩ ስምሪት ለመስጠት ወደ ላይ ካለው ኃይል ጋር ለማስተሳሰር እየተነጋገርን ባለንበት ሰዓት ድሮን መጣ ተባለ። ምንድነው ድሮን ስንል ድሮን እየዞረች ነው ተባለ። የቃኘች ይሆናል አልን። ምንም ባልጠበቅነው ሰዓት 30 ደቂቃ አልሞላም ተመልሶ መጥቶ መታ ሲሉ የነበረውን ሁኔታ አብራርተዋል። እንደ አመራሩ ገለጻ በዚህ ድሮን ጥቃት 36 ሰዎች ሕይወታቸውን ማጣታቸው ተረጋግጧል። 16 ሰዎች ላይ ጉዳት እንደደረሰና 4 ሰዎች ሁኔታቸው እንዳልታወቀ አስረድተዋል። ካምፑ በአጠቃላይ በሙሉ ወድሟል። ብዙ መሳሪያዎች ተቃጥለዋል። አጠቃላይ የሎጂስቲክስ ስራዎች ተተኳሽ እዚያው ነበረ። የቡድን መሳሪያዎችም እዚያው ተቃጥለው ነው የቀሩት ሲሉ በንብረት ላይ የደረሰውን ጉዳት ዘርዝረዋል። ሁለት የወረዳው ነዋሪዎች በበኩላቸው 38 ሰዎች መሞታቸውና በጥቃቱ የተገደሉ በሙሉ የሚሊሻ አባላት እንደሆኑ ነዋሪዎች ገልጸዋል። ዘገባው የቢቢሲ ነው።